ሰላም ጤና ይስጥልኝ የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን በዛሬው ዕለት ሰኔ 5 ቀን 2018 ዓመተ ምህረት የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን የላፍቶ አጥቢያ እንግዲህ ከመንግስት በተረከበችው ቦታ ላይ በሚሰራው ህንፃ ላይ እንግዲህ በዚህ ዙሪያ ጋዜጣዊ መግለጫ እንደምትሰጥ ይታወቃልና እኛም ደግሞ ከስፍራ ሆነን መረጃዎችን እንደሚከተል የምናስቃኛችሁ ይሆናል። አራችሁ የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን የላፍቶ አጥቢያና የቤተ እምነቱ የስልጠና ማዕከል ግንባታ የመሰረት ድንጋይ የማስቀመጥ መርሃ ግብርን አስመልክቶ ጋዜጣዊ መግለጫ ሰጠች። ሰኔ 7 ቀን 2018 ዓ.ም የሚካሄደውን የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን የላፍቶ አጥቢያና የቤተ እምነቱ የስልጠና ማዕከል ግንባታ የመሰረት ድንጋይ የማስቀመጥ መርሃ ግብርን አስመልክቶ ቤተክርስቲያኗ ሰኔ 5 ቀን 2018 ዓ.ም በአዲሱ የህንፃ ግንባታ ማዕከል ጋዜጣዊ መግለጫ ሰጥታለች። ጋዜጣዊ መግለጫውንም የሰጡት የቤተክርስቲያኗ ፕሬዝዳንት ዶክተር ጌታሁን ነሲቡ የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን የቦርድ አባል መጋቢ በየነ ታደሰና ወንድም እዮብ ታፈሰ ናቸው። የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን ላለፉት 45 ዓመታት በላይ በኢትዮጵያ ውስጥ በወንጌል አገልግሎት እንዲሁም በልማትና ማህበራዊ አገልግሎቶች ላይ በስፋት ስትሳተፍ የቆየች ጥንታዊና ተጽዕኖ ፈጣሪ የእምነት ተቋም መሆኗ ተመላክቷል። ቤተክርስቲያኗ በአሁኑ ወቅትም በአገሪቱ በሁሉም ክልሎች ውስጥ በመገኘት ከ780 በላይ አጥቢያዎችን በመትከል የወንጌል ብርሃንና የማህበራዊ ፋይዳ ያላቸውን ስራዎች ተደራሽ እያደረገች እንደሆነም ተገልጿል። ከዚህ ቀደም በተለይም በዋና ዋና የአገሪቱ ከተሞች ለማምለኪያ፣ ለቢሮ፣ ለትምህርት ቤትና ለመሰል ማህበራዊ አገልግሎቶች የሚውሉ ዘመናዊ ህንፃዎችን በመገንባት የአገርን ገጽታና የህዝብን ተጠቃሚነት ስታሳድግ መቆይቷም ተገልጿል። አዲሱ መሬት 10,000 ካሬ የወንዝ ዳርቻ ልማት፣ የአረንጓዴ ስፍራና መንገዶችን ያካተተ ሲሆን ቤተክርስቲያኗ በ2010 ዓ.ም ከመንግስት የተሰጣት ቦታ ቢሆንም ባለፉት ዓመታት ባጋጠሙ የተለያዩ ተግዳሮቶችና ክርክሮች ምክንያት ያለፉትን 8 ዓመታት በፍርድ ቤት ስትመላለስ መቆይቷና አሁን በእግዚአብሔር እርዳታ እውነቱ ታውቆ ሁሉንም ፈተናዎች በጽናትና በህጋዊ መንገድ አልፋ አሁን መሬቱን በይፋ ተረክባ የአገልግሎት መጀመሪያ ስፍራ ለማድረግ መብቃቷን በመግለጫው ተገልጿል። በአሁኑ ወቅት በአዲስ አበባ 7ኛ በኢትዮጵያ 780ኛ አጥቢያ በሆነው በለቡ አንድ አዲሱ ስፍራ ላይ የአምልኮና የቢሮ ህንፃ ግንባታ፣ የኮሌጅ ማደሪያ ክፍሎች ግንባታና የአካባቢ ጥበቃና የወንዝ ዳርቻ ልማት ስራዎች እንደሚኖሩትም ተገልጿል። በመሆኑም የፊታችን እሁድ ሰኔ 7 ቀን 2018 ዓ.ም ከማለዳው ጀምሮ በአዲስ አበባ ያሉ የቤተ እምነቷ አጥቢያዎች በሙሉ በጋራ በመሆን እግዚአብሔርን ለማመስገን የሚያደርጉትን ታላቅ ታሪካዊ ጸሎትና የአምልኮ ፕሮግራም ሙሉ ቀን በዚህ ስፍራ የሚካሄድ መሆኑም ተገልጿል። በቀጣዩ ሳምንትም ማለትም እሁድ ሰኔ 14 ቀን 2018 ዓ.ም የቤተ እምነት መሪዎችና ጥሪ የተደረገላቸው እንግዶች በተገኙበት መላው በአዲስ አበባ ያሉ የቤተ እምነቷ አጥቢያዎች በሙሉ በጋራ በተገኙበት ልዩ የአምልኮ ፕሮግራም እንዲሁም እሁድ ሰኔ 21 ቀን 2018 ዓ.ም ደግሞ ዘውትር በየሳምንቱ እሁድ ከሰዓት በኋላ በዚሁ በአዲሱ 7ኛ ለቡ አጥቢያ ቤተክርስቲያን መደበኛ የአምልኮ አገልግሎት የሚቀጥል መሆኑም ተገልጿል። ስሜ ፓስተር ጌታሁን ነሲቡ ይባላል። የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን ፕሬዝዳንት ነኝ። የአብያተ ክርስቲያናት ህብረት ቦርድ ውስጥ አለሁኝ። እንዲሁ ደግሞ የካውንስሉም ስራ አስፈጻሚና የቦርድ አባል ነኝ። በአሁኑ ሰዓት ቤተክርስቲያናችን በመላው ኢትዮጵያ ብዙ ስራ እየሰራች ትገኛለች። ከቀድም እንደገለጽኩት ከ780 አጥቢያ በላይ በሁሉም ከተሞች እና ገጠሮች ውስጥ ታሳቢ አድርገን በገጠር ያለው ህዝባችን ብዙ ስለሆነ ከ70 ወይ ከ80% በላይ የሚሆነው የኢትዮጵያ ህዝብ በገጠር ውስጥ ስላለ ገጠር ተኮር የሆነ የወንጌል ስርጭት፣ የቸርች ተከላ እንዲሁ ደግሞ አገልጋዮችን ማሰልጠን ይህንን ታሳቢ አድርገን እየሰራን እንገኛለን። አሁን የተሰጠን ስፍራ ይሄ በለቡ 01 ውስጥ የሚገኝ ብዙ ህዝብ ያለበት ዩኒቨርሲቲ ካጠገቡ ያለበት በመሆኑ ትልቅ የወንጌል ስራ ለመስራት እየተንቀሳቀስን እንገኛለን። ይህን ስፍራ አሁን በ07 ሰኔ 7 ላይ ትልቅ የወንጌል የምስጋናና የጸሎት ጊዜ በዚህ ስፍራ ይኖረናል። የወንጌል ስርጭትም ይኖረናል። በ7 ጀምረን በ14 ደግሞ ኮንፈረንስ ይኖረናል። ሙሉ ቀን የሆነ ኮንፈረንስ። በዚህ ሌላ እዚህ ስፍራ ልንሰራ ያልነው ይሄ ጊዜያዊ የማምለኪያ አዳራሻችን ነው፣ ጊዜያዊ የወንጌል ጣቢያችን ነው። ነገር ግን በዋናነት ለቤተ እምነቱ ጥቅም የሚውልና እንዲሁ ለአብያተ ክርስቲያናት ጥቅም የሚውል ትልቅ የስልጠና ማዕከል፣ የማረፊያ ሰዎች የሚታነጹበት ስራ ለመስራት በዝግጅት ላይ ነን። ኮሚቴ ተዋቅሯል። ይሄ ኮሚቴ በቤተ እምነቱ እየታገዘ ይህንን ስራ ለማስኬድ የሚተጋ ነው። ከዚህ በተጨማሪ እቺ አጥቢያ ይህን አካባቢ በወንጌል ለመድረስና
ሰዎችን ደቀ መዝሙር ለማድረግ የክርስቶስ ደቀ መዝሙር ለማድረግ ትተጋለች። አብያተ ክርስቲያን የኛ ቤተ እምነት በመላው ኢትዮጵያ ራዕይ ይዞ ነው የሚንቀሳቀሰው። ሁሉም አጥቢያዎች የራሳቸው የሆነ ትልቅ ራዕይ ያላቸው ናቸው። ቸርች የመትከል በነገራችን ላይ አንድ አጥቢያ እንዲተክል በትንሹ በ5 ዓመት ጊዜ ውስጥ አሁን ይህን ሐሳብ ካነሳን 1 ዓመት ሆኖናል። በ1 ዓመት ጊዜ ውስጥ ብዙ አጥቢያ ተክለዋል። ይሄ በ4 ዓመት ጊዜ ውስጥ ራሳችንን ደብል እናደርጋለን ብለን ያሰብነው። ይሄ ብቻ አይደለም። ሚስዮናዊ አንድ ሚስዮናዊ ከራሱ ራቅ ወዳለ ስፍራ እንዲልክ ወስነን በጠቅላላ ጉባኤ ቤተ እምነቱ ይህን እቅድ አድርጎ እየተንቀሳቀሰ ይገኛል። ፓስተር በየነ ታደሰ እባላለሁ። የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን ቦርድ አባል ነኝ። ተጨማሪ ደግሞ የቦሌ ቡልቡላ አጥቢያ ዋና መጋቢ ነኝ። በዚህ ስፍራ ላይ ቅድም በመግለጫው ላይ ፕሬዚዳንቱ እንዳነሱት ብዙ ከባድ ተግዳሮቶችን፣ ብዙ ችግሮችን፣ ብዙ ውጣ ውረዶች የታለፈበት ነው። ይሄ የሆነበት ትልቁ ምክንያት ለትውልድ ካለን ሸክም አንጻር ነው። ይሄ ስፍራ ላይ ብዙ ዋጋ የተከፈለው። ወደ ስፍራ ደግሞ ስንመጣ ቅድም በመግለጫው ላይ ሲናገር እንደገናም ደግሞ በተነሱ ጥያቄዎች ላይ ፕሬዚዳንቱ መልስ ሲሰጡ ህንፃ ብቻ ይገነባል፣ ብዙ ቤተክርስቲያን ላይ ሲሄድ ህንፃ ግንባታ ላይ ነው የሚጣደፉት ያሉት እና እናንተ ምንድን ነው ከዛ ለየት የሚለው ብሎ ጠየቀውም ጥያቄ ህንፃ መስራት ተገቢ ነው፣ ጥሩ ነው። ግን በዚህ ዘመን ትልቁ የትኩረት አቅጣጫችን ሰው ላይ ሐዋርያ ጳውሎስ በሮሜ ምዕራፍ 9 ላይ ብዙ ምጥ የማያቋርጥ ጭንቀት አለብኝ ስል ለገዛ ወገኖቼ አልዋሽም፣ እውነት እናገራለሁ አለ እና በሄድንበት ቦታ ሁሉ በተለይ ያልዳኑ ወጣቶችን፣ ትኩስ ኃይሎችን ስንመለከት እናዝናለን። እነዚህ ሰዎች ከዚህ ክፉ ዓለም አምልጠው ወደ እግዚአብሔር መንግስት እንዲቀላቀሉ እንዲድኑ ቤተክርስቲያኗ ከሰጣት ተልእኮ አንጻር ይሄን መስራት እንዳለብን ግድ ይላል እና እዚህ ቦታ ላይ ያለው ተልእኮ ጤናማ የሆነ ወንጌል እየተሰራ አካባቢ ላይ በተለይ ሆፕ ዩኒቨርሲቲ በር ላይ ያለነው ብዙ ወጣት አለ። ነገ ሀገር የሚቀይር ትውልድ የሚቀይር የመንግስቱን ወንጌል ደግሞ ተመርቆ ሲወጣ በደረሰበት ቦታ የእግዚአብሔር መንግስት ስራ ይሰራል እና የትኩረት አቅጣጫችን እዚህ ላይ እንደ ትልቅ እድል ለቤተ እምነቱ እንደ ትልቅ እድል ብዬ የምቆጥረው ከህንፃው ግንባታ ባሻገር ህዝብ አለ እና እዚህ ህዝብ ላይ እንሰራለን ብለን ተስፋ አድርገናል። ደግሞ እንሰራለን፣ ጌታም ይረዳናል። አካባቢው በወንጌል ይለወጣል ብለን ተስፋ እናደርጋለን። እንግዲህ መርሃ ግብሩ የተመለከታችሁትን ይመስል ነበረ። የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን የላፍቶ አጥቢያ በዛሬው ዕለት እንግዲህ ጋዜጣዊ መግለጫ ሰጥታለች። በዚህም ደግሞ በወንዝ ዳርቻ ላይ የዋለ ከ10,000 ካሬ ሜትር ላይ በላይ ያረፈ እንግዲህ ቦታ ከመንግስት ተረክባ በዚህም ቦታ ላይ ደግሞ ህንፃ ለመገንባት በዛሬው ዕለት እንግዲህ የማስጀመሪያ መርሃ ግብሩን በጋዜጣዊ መግለጫ ሰጥታለች ማለት ነው። እንግዲህ ይህንን ደግሞ ዜና ከስፍራው ላይ ያጠናከርንላችሁ እኔ አና ንጉሴ ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ